ስለ ታምረ ማርያምና ስለ ስዕል ሲሰብኩ ይውላሉ። መልአከ ገነት ገብረ ሥላሴ ያወቀ ግን ስዕልና ታምር የሆዳሞች ድርሰት ነው ዘወር በልልኝ የሚሉ ሊቅ ናቸው። የት መቼ? ጳውሎስ ትምህርት ቤት መልአከ ገነት አሁን በህይወት የሉም። በግልጽ የሚናገሩ ሰው ናቸው። ክብራት እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። እዚህ ጋር የቀረበው ሰውዬ የአሪዮስ ተከታይ በመሆኑ ያው እንደ አሪዮስ ተወግዞ የተለየ ነው። አሁንም ግብሩን ስሰማው የሚናገረውን ስሰማው ከአሪዮስ ልዩነት የለውም፣ እንደውም የበለጠ ነው ማለት ይቻላል። አሪዮስ እንደሚታወቀው ሁሉ የቅዱስ ጴጥሮስ ተፍጻሜ ሰማዕት ደቀ መዝሙር ነው። ከእርሱ ጋር ሲማሩ የነበሩት ደግሞ እለእስክንድሮስ ከዚያም ሲቀጥል አኪላስ አሉ። እነሱ ሶስቱ በአንድ ላይ ይማሩ ነበረ። እንግዲህ በእነዚህ መካከል አሪዮስ ከራሱ ሕሊና ከመምህሩ የተማረውን ሳይሆን ከራሱ ሕሊና አመንጭቶ ወልድ ፍጡር በመለኮቱ ብሎ ተነስቷል። ቅዱስ ጴጥሮስም በአካለ ስጋ ስለነበረ አውግዞ ለይቶታል። በኋላ ተውኩ ብሎ የተመለስኩ መስሎ ነበር፣ ግን እንዳልተመለሰ አይቶ አውግዞታል። በኋላ እሱ ካረፈ በኋላ አኪላስ በውዳሴ ከንቱ ተስቦ ይላል ከሹመቱ መልሶታል፣ ማዕረጉን ሰጥቶታል። በዚህ ምክንያትም አኪላስ ተቀስፏል። በኋላ እለእስክንድሮስ ደግሞ ሲተካ እንደ አኪላስ መስሎ ሲሄድ አኪላስ ማለት ትክክለኛ ደቀ መዝሙር በመሆኑ እለእስክንድሮስ ትክክለኛ ደቀ መዝሙር በመሆኑ አውግዞ ለይቶታል። ለምን? ሲዋሽ ስለተገኘ። ይህ ሰው አሁን የማንን ግብር ይዞ ነው የሚከተለው? የአሪዮስን ግብር ነው። ከየንታ ገብረ ሥላሴ ተምሬያለሁ ነው የሚለው። ከዚያ የንታ መልአከ ገነት ገብረ ሥላሴ በረከታቸው ይድረሰንና አሁን በአካለ ስጋ ባይኖሩም በአካለ ነፍስ በአጸደ ነፍስ ሆነው እኛን በጸሎታቸው በበረከታቸው የሚጎበኙ ናቸው። በረከታቸው ይድረሰንና ከሳቸው አንደበት እንደወጣ አድርጎ ነው የሚዋሸው። ምን የሚባል አባባል አለ ግን እዚህ ጋር እንደው ቢነገር እንኳን ማለት ነው ቢነገር እንኳን ማን ይናገር የነበር ማን ያርዳ የቀበር ነው የሚባለው። በትክክለኛ ከእርሳቸው ብሉይንም ሐዲሱንም ሊቃውንቱንም ተምረው የወጡ ደቀ መዛሙርት አሁን በመምህርነት ያሉ አባቶች አሉ። ስለሳቸው ሕይወትና ስለሳቸው ምንነት መመስከር ከቻሉ እነሱ ናቸው። ይሄ ቀንጭፎ የወጣው ሰውዬ በስም አይደለም፣ እሳቸውን ታላቅነትና ገናናነት ለመጠቀም ብሎ ነው። አሁን ለመጠቀም ብሎ ስለ አድኖ ተአምረ ማርያም የሆዳቦች ነበር ይላሉ ሲል የእሳቸውን ትልቅነት ተጠቅሞ እንጂ ከእሳቸው አንደበት የማይወጣውን ከእርሳቸው አንደበት ከወጣ እኮ አሉ ትክክለኞች ደቀ መዝሙር ተምረው የወጡ እነሱ መመስከር ይችላሉ። ግን አይቀርብም። ሰውየው ጓዳ ለጓዳ ስርቻ ለስርቻ ነው የሚለው እንጂ ትክክለኛ ቢቀርብ በእነሱ መካከል በሰው መካከል ያሳፍሩት ነበር መቅረብ ስለማይችል እንጂ። አሪዮስም ከዚያ በኋላ መቅረብ አልቻለም። እንደዚያ ነው ማለት ነው። ወይንም ምን አሁን እንደሚገርመኝ ስዕል አድኖ እንዳይወጣ ተብሎ ባለፈው እንደው ብዙ ነገር ሰምተን ነበር። ከዚያ ጋር ለመያዝ ፈልጎም እንደው እንጃ ስዕል አድኖ እኮ የምንጠቀምባቸው ከእግዚአብሔር ጋር የምንገናኝባቸው እሱ እንጂ ምን አገባው። እንደው አንዳንድ ሰዎች ዝም ብለው ስዕል አድኖ የማይወጣም ብለው የተናገሩ ሰዎች ይሄ ራሱ ያልተስተካከለ አነጋገር ነው፣ መሆንም የሌለበት ነው። እኛ ማናፍርበትን ነገር ወደኋላ ማንል ለማናፍርበት ነገር ወደኋላ አንልም፣ ወደፊት ነው። ምን ከእግዚአብሔር እኮ ያገኘን ነው። ዘጸአት 25 ምዕራፍ 25 ቁጥር 18 ይዞ እስከ 23 ማንበብ ይቻላል። ጌታ ሙሴን ምንድን ነው ያለው? ግበር ላቲ ክሌ ኪሩቤነ ዘወርቅ ፍቆ ወትገብሮሙ እምክሌቱ ምስማካቲሁ ለተድባር ናላው ሁለቱን ኪሩቤል ከተቀጠቀጠ ወርቅ ሰርተህ በመክደኛው በስሬት መክደኛው ማለት ነው በሁለት ወገን ዘርጋው ነው ያለው። ይሄም ማን ነው? በኪሩቤል አምሳል ስዕሉን ስሎ ማለት ነው። እግዚአብሔር በዚያ ላይ አድሮ ስለሚያነጋግር፣ በዚያ ላይ አድሮ ስለሚናገር፣ በዚያ ላይ አድሮ ለሰው በረከት ስለሚሰጥ፣ ስለዚህ ስዕል አድኖ እንደውም የንታ ገብረ ሥላሴ መልአከ ገነት ማለት ነው በረከታቸው ይድረሰንና ለስዕል አድኖ ያላቸው ክብር ነው። እኔ አሁን ታሪካቸውን ከእርሳቸው ከተማሩት ከመምህሮቼ ጠይቄ ተረድቻለሁ። ሁሉም የሚያውቀው ነው የእሳቸውን ሕይወት ሁሉም የሚያውቀው ነው። ለስዕል አድኖ ያላቸው ክብር ነው የሚባለው። እንደው ሰውየው አጣሞ የግራ መቼም መንገዳቸው ወደ ግራ ነው፣ ወደ ቀኝ ስሏቸው ወደ ግራ ስለሆነ እንጂ ስለ ስዕል አድኖ ሜዳ ላይ አትዘርጉት፣ ፀሐይ አታስመቱ፣ ንፋስ አይምታው፣ ስለ አድኖ ክብር ያለበት ነው፣ እግዚአብሔር የሚገለጥበት ነው ብለው ስለ አድኖ እንጂ ክብር የሚሰጡት እርሱ እንደሚናገረው አልነበረም። ግን አሁንም በአጸደ ነፍስ ይዋቀሱታል ነው። ያ አይቀርም። ስለዚህ ለውሸቱ ከዚያ በተረፈ ደግሞ በአካለ ስጋ ያሉት ደቀ መዛሙርቶቹ አሁን በመምህርነት ደረጃ እነሱ ቀርበው ይመሰክራሉ ስለሳቸው ትመነ የስለ አድኖ ያላቸው ክብር እንዳሁን ዝም ብሎ ሜዳ ላይ ተዘርግቶ መመታት የለበትም። ፀሐይ ንፋስ መመታት የለበትም። የሚወጣው ለክብር ብቻ
ለጥምቀት፣ ለመስቀል፣ የተለያዩ በዓላት ብቻ በምናወጣው ጊዜ እንጂ ስዕለ አድኖ የሚወጣ ዝም ብሎ ሜዳ ላይ ወጥቶ መዘርጋት የለበትም። የእሳቸው ትምህርት ይሄ ነው። ትክክለኛ ደቀ መዛሙርቶቻቸው ወይም አሁን በመምህር ደረጃ ያሉት የሚያስተምሩን የሚነግሩት ይሄ ነው ህይወታቸው። ሰውየው ግን አጣሞ ሲናገር አለማፈሩ ነገሩ ምን አንድ ጊዜ የወጣ ሰው ምን ያፈራል? እሱ አያስደንቀንም። ለማንኛውም ግን እኔ የምለው እንደው ይሄንን ሸራ አድርጉለት በእውነት ይሄን ውሸቱን ትክክለኛ ተናጋሪ ከሆነ መስካሪ ከሆነ በደቀ መዛሙርቶቹ አሁን በመምህራን ደረጃ ባሉት በእነሱ ፊት መጥቶ እንዲመሰክር ሸራ አድርጉለት ድረስ እንጂ የእሳቸውን በህይወተ ስጋ አሁን የሉም ብሎ ስማቸውን ማጥፋት አይችልም። ስማቸው በወርቅ መዝገብ ነው ተመዝግቦ ያለው።